ሚራ እንግዲህ ሮቤልን ለመግደል ሙከራ አድርጋ ነበረ። ሮቤል በመጀመሪያ ከነ ሚራ ክፍል የገባው ብሩን ሰርቆ ለመሄድ ነበር ማለት ነው። ግን እሱም አልተሳካለትም። ምክንያቱም ሚራ ከኋላ ስለነበረች እሱ ሻንጣውን አግኝቶ በቃ አገኘሁት ብሩን ብሎ ደስ ብሎት ሊወጣ ሲል ወይዘሪት ምር እንግዲህ ከኋላ መታ አንገቱን ያነቀችው ማለት ነው። ኧረ እባክሽ ሚራ ልቀቂ ብላት ምንም ልትሰማው አልቻለችም። በቃ እኔማ ለምን እለቅሃለሁ? ከእንግዲህ በኋላ ትሞታታለህ እንጂ የትም አትሄድም። ኧረ ተይ ሚራ እንደዚህ አታድርጊ፣ አትሳሳች። በቃ አንተን ገድዬ መገላገል ነው የምፈልገው። ሚራ እውነቴን ነው፣ እኔ እኮ እየቀለድኩ አይደለም፣ እየሞትኩ ነው። እና እኔ እንድትሞት አይደለም እንዴ የምፈልገው? አንተ ሙት፣ አንተን ቀብሬ መገላገል ነው የምፈልገው እያለችው ነበረ። ያው ሮቤል እግሩን ስለታመመ ነው እንጂ ሚራን ማሸነፍ አቅቶት አይደለም። በዛ ላይ እሷ ከኋላ መታ ነው ያነቀችው። እና መሞት አለብህ፣ ከዚህ መውጣት የለብህም፣ በቃ አንተን መገላገል የምፈልገው እያለችው እያለ እንግዲህ ታይ ሚራ ብዙ ጊዜ እኮ አሳልፈናል፣ እኔ በቃ ልሞት ነው እያላት ነበር። እሱም እየለመናት ነበረ። በስተ መጨረሻ እንግዲህ ሚራ ከምትለኝ ለምን ንስሐ አትገባም ነው ያለችው ማለት ነው። እሱም በእጁ ሲመታት እሷ ወደ ኋላ ነው የወደቀችው፣ ግን ምንም አልሆነችም። ሲጀመር ሚራ ወይኔ ምን ሆነች ነው ገደልኳት እንዴ ብሎ ደንግጦ ነበር ሮቤል። እሰይ ተነሳሽ፣ ምንም ካልሆንሽ ችግር የለውም እንኳንም ተነሳሽ። እሺ አሁን ብሩ የት አለ? ምንም ብር የለም ነው ያለችው ምራ። በዛ ቅጽበት እንግዲህ ወዴት እንደሰወረችው አይታወቅም። እሱም ታይ በቃ እኔ ናችሁ ፍቅር ነው መሆን ያለብን፣ ወደ ቀድሞ ፍቅራችን እንመለስ፣ በጸባይ ነው የሚሻለን። እኔ ታውቂኛለሽ፣ እኔ የፈለግኩትን ነገር ካላገኘው ወደ ኋላ አልልም። ስለዚህ ብሩ የት ነው ያለው? እሺ ብሩንም ሰጥን በአንድ ነገር ከተስማማን ነው። መጀመሪያ ላይ እንደዚህ እያሉ እያወሩ እያለ እንደውም በቃ አልፈልግም ስትለው ማለት ነው እሱ ሊመታት ሲል አድናን መጣ ማለት ነው። እንዴ አንተ ምን አባ እያደረግክ ነው እዚህ ውጣ ምናምን ሲለው፣ አረ በጣም አስመሰለች ሚራ ማለት ነው። እሱ እኮ እዚህ የገባው አብረን ካርተኛን እያለኝ ነው ምናምን ብላ ወሬው ቅይር አደረገችው ማለት ነው። አድናንም ተናዶ አንተ ልጅ ልትገልብኝ ነው እንዴ ብሎ መታው ማለት ነው ሮቤልን። እሷ ደግሞ ደስ ያላት ሚራ ግን ምን አይነት መጥፎ ሰው ነሽ፣ በዚህ ቅጽበት እንደዚህ አይነት ሀሳብ እንዴት ሊመጣልሽ ቻለ እያለ ሮቤልን በጣም ተገርሞ ነበረ። አድናንም የእውነት መስሎታል ሚራ እንደዛ ስትል። አድናን ሁልጊዜ በሚራ እንደተሸወረ ነው ማለት ነው። እኔ እኮ ሲጀመር ሮቤልን አልፈልገውም፣ እንደውም በፊት ራሱ እንደዛ እሱ ጋር ያሳለፍኩት ጊዜ ይቆጨኛል ብላ ከአድናን ፊት ተናገረችው ማለት ነው። ሮቤልም አፍሮ ኮተት ብሎ ነው ከክፍሉ ያወጣው። ምክንያቱም ምንም አላደርግም፣ እሱ ሄዶ ብሩ ሊሰርቅ ነው እንጂ እሷን ፈልጎ አይደለም። በተደጋጋሚ ነግሯታል፣ ያንቺን አልፈልግሽም፣ ታስጠይኛለሽ፣ በዛ ላይ አንቺ በጣም መጥፎ ሴት ነሽ ምናምን ብሎ ብዙ ጊዜ ነግሯታል እና በዛ ልቧ ተሰብሯል። ሮቤልን መበቀል ስለምትፈልግ ነው አድናን ፊት እንደዛ ብላ የተናገረችው። ሮቤል ምንም ማለት አልቻለም። ምክንያቱም አድናን እሱን አያምነውም። በቃ ሁልጊዜ ውሸት እንደሚዋሽ ስለሚያውቅ ምንም አይነት ነገር ቢያወራ አያምነኝም በቃ ብሎ ዝም ብሎ ነው የወጣው። ኧረ እኔ ለዚህ ነው የገባሁት ምናምን አላለም ማለት ነው። እንግዲህ ሚራ ተንኮሏ ልክ ለዋና ከበሩ ስትደርስ አድናን እንደዚህ አንገቱ ምናምን ስትይዘው ለዋና እየቻቸው ማለት ነው። ወይ ያልሆነ ሰዓት መጣው መሰለኝ ብላ ተናዳ ለዋናም ሄደች። አረ ለዋና ተረጋጊ፣ አንቺ እንዳሰብሽው አይደለም አጋጣሚ። ምን አጋጣሚ? ሲጀመር አንተና ሚራ ያልጨረሳችሁት ነገር አለ። ስለዚህ የኔና ያንተ ነገር ከዚህ ላይ አብቅቶለታል ብላ ተናዳ ለዋናም ወደ ክፍሏ ሄደች ማለት ነው። ሮቤል ደግሞ እሰይ አሁን ለዋናና አድናን ተጣሉልኝ፣ ስለዚህ በመሀል ክፍተት አለ፣ እኔም በመሀል ገብቼ ነገሮችን አባብሳችኋለሁ እያለ ነበረ። አድናንም ወደ ሚራ ተመልሶ ይልቅ ቆይ አንቺ ምን አይነት የተረገምሽ ሴት ነሽ? አውቀሽ ነው አይደል ሚራን ስታይ ነው እንደዚህ ያደረግሽው? ኧረ እኔ ምንም አላደረኩም፣ ሲጀመር እኔ እሷን አላየኋትም። ደግሞ እሷ ምን ያስደነግጣታል? አንተ እኮ ባሌ ነህ። ምን አልሽ? እኔ ነኝ ባልሽ? አዎ። እና ይሄ በሆዴ ያዝኩት ልጅ ያንተ ልጅ ነው። እሱ ድሮ ነው። እሱ አንቺ ጋር የነበርኩት እኔ ባለማወቅ ነው፣ አንቺን ሳላቅሽ በፊት ነው አብሬሽ የኖርኩትኝ። ስለዚህ ሁለተኛ ለዋና እንዳትናገሪያት ምናምን ሲላትኝ፣ ሲጀመር እሷ ምን አገባትኝ? አንተ እኮ ባሌ ነህ እና ደግሞ ለዋና ምናምን ትለው ነገር ተውና እኔ እናንተ ከቤታችን በሰላም እንኖር ስትለው፣ የትኛው ቤታችን ነው? ይሄ የሸጥሽው ቤታችን ነው ሲላት በጣም ነው የደነገጠችው ማለት ነው። ምን ብላ የምታወራው ሁሉ ግራ ገባትኝ። እና ቤቱን እንደሸጥሽው ማላቅ ነው እንዲህ የሚያስልሽ? በያሁን ልንገርሽ፣ ኧረ እኔ ስለ ቤቱ ምንም ማውቀው ነገር የለም፣ እኔ ምንም አላቅም ማለት ነው። ቆይ ላስረዳ። ኧረ እባክሽ አሁንም ያን ውሸትሽን ልትቀጥይ ነው? ምንም የምሰማሽ ነገር የለም። ግን ከዛ ባልሽ ተብዬ ሮቤል ጋር ቤቱን ጉዳይ አስቡበትኝ ብሎ ትቷት ሄደው ማለት ነው። ሚራ ወይኔ ጉዴ በቃ አለቀልኝ እያለች ወደ ሮቤል ሄዳ ነበር። ሮቤል ይኸውልህ አሁን አድናን እናንተ ቤቱ መሽታችን እናውቋል እንዴ? እንዴት አወቀ? ቆይ እኔ አላውቅም።
ግን የእናንተ አሁን መተጋገዝ ያለብን ሰዓት ነው። እንደዛ ከሆነ እሺ ብሩን አካፍልኝና እኔም ከዚህ ልሄድ። አንቺ እኮ ነው ሲጀመር ያልሆነ ስራ የሰራሽው። ከመጀመሪያው ለምንድን ነው ሉሃናን ላገናኝሽ ምናምን ብለሽ በሌላ ስልክ ያስደወልሽው? እባክህ እሱን ያደረግኩትኝ አድናን ሉሃናን እንድጠረጥር ፈልጌ ነው። ዞሮ ትክክል ነገር አልሰራሽም። ነገሮችን እያበላሻቻቸው ነው ከፊት ለፊት እየሄድሽ። ደግሞ ምንም አይነት ነገር ስታደርጊ እኔን ማማከር አለብሽ እያላት ነበር ሮቤል ማለት ነው። በቃ አንተ ነው እንጂ ያለን የማይሆንልህ። እኔ ያላንተ ብዙ ነገር መስራት እችላለሁ። ሲቀጥል ደግሞ እኔ አድናን የራሴ ማድረግ ብቻ ነው የምፈልገው። አንተ ደግሞ ይችላል የምፈልጋት ከሆነ ለራስ ለማድረግ ጥረት አድርግ። አይ እኔ እሷን አልፈልጋትም። ሮቤል እንግዲህ እንደዛ የሚለው ከልቡ አይደለም ማለት ነው። ሉሃና እንግዲህ ብዙ ነገር አድርገዋለች ሮቤል ማለትም እሱ ካደረጋት አንጻር ምንም ነው፣ ግን ቢሆንም እሷ በጣም የዋህ ንጹህ ናት ምናምን ብሎ ስለሚያስብ እሷ ደግሞ ለአድናን ብላ ከአድናን ጋር ተመሳጥራ እንደዛ አድርጋበት ምናምን አሁን ድረስ ፍቅሩ እንዳለ ነው ማለት ነው። ካሜራ ፊት እንደዛ ቢያስመስልም ለሉሃና ያለው ነገር እንዳለ ነው። ምክንያቱም አድናንና ሉሃና ተጣሉልኝ በቃ እንደውም እነሱ ከተጣሉልኝ እኔና ሉሃናዬ በቃ በአንድ ላይ እንኖራለን፣ ምን አለ አድናን ባልኖረ በሞተ እያላሉ ነበር የዘጋው ወንድሙ ማለት ነው። እንግዲህ ሮቤል አድናን ለምን በዚህ ልክ እንደሚጠላው እስካሁን ድረስ እኔ ምንም አልገባኝም። ምክንያቱም ወንድሙ ነው፣ ብዙ ነገሩ ወስዶበታል። በመጀመሪያ ሚራን ወሰደ፣ ከዛ ደግሞ ከሚራ ጋር ማለት ሚራ ሚስቱ የአድናን ሚስት ነበረች። ከዛ ሮቤል ወደ እሱ እንድትመጣ አድርጎ እሷ ጋር ሆኖ ብዙ ነገር አድርገዋል። የሉሃናን እህት ገደሉ። ከዛ ደግሞ የሮቤልን ቤት ማለት የአድናንን ቤት ከሚራ ጋር ሆኖ አድናን ከቤት እያለ ቤቱን ሸጡት። እሱ ግን ምንም አይነት ነገር አያውቅም። ሉሃና ከመጣች በኋላ ነው አድናን የነቃው ማለት ነው። ምክንያቱም ሉሃና ብዙ ነገር ነገረችው፣ ብዙ ነገር እንዲያደረገችው እንጂ እሱ ምንም ነገር አያውቅም ነበረ። ሚራን ያምናታል፣ ጥሩ ሴት ናት ብሎ ስለሚያስብ እና ደግሞ ሮቤል መሄድ አልችልም እያለ ብዙ ጊዜ እየሸወደው ነበረ። ሮቤል ወንድሜ መሄድ ስለማይችል ሚራን እያገዘችው ነው፣ በጣም ጥሩ ሴት ናት ምናምን ብሎ ነው የሚያስበው። ሁልጊዜ ከሱ ክፍል ነው የሚያገኛት እና እሱ የሚያስበው እየተንከባከበችው እንደሆነ እንጂ ከእሱ ጋር ግንኙነት እንዳላቸው አያውቅም ነበረ፣ የዋህነቱ ማለት ነው። ግን ሚራና ሮቤል አድናን ላይ እየተጫወቱበት ነበረ። ይህን ነገር እንግዲህ የሉሃና እህት አውቃ ልትነግረው ስትል ነው ሮቤልና ሚራ የገደሏት ማለት ነው። ግን ሉሃና መታ አወቀችው፣ ልክ እንደ እህቷ እሷ ሚስጥሩን አውቃ ግን ለአድናን እንዲህ ያደረገችው ማለት ነው። እንደውም በአንቺ ምክንያት ነው ቤት የተበጠበጠው፣ አንቺ ከመጣች ጀምሮ ነው እንጂ እኮ እኛ በሰላም እየኖርን ነበር ትላለች ሚራ ማለት ነው። አድናን ግን አሁንም ድረስ እየሸወዱት ይገኛሉ። ሚራ በተለይ ምንም ነገር ውሸት ስትዋሽ በቃ ልክ እንደ እውነት አድርጋ ነው የምታወራው እና አድናንም እየሸወደችው ትገኛለች። ኢሮቤል ደግሞ አሁን ለሉሃና ሄዶ ይኸውልሽ ይሄ አድናን እኮ ጥሩ ሰው መስሎኝ ነበረ፣ ግን ብታይ ከሚራ ጋር እንዴት ፍቅር ሲጫወቱ እንደነበር ባየሽው። እኔ ያችን ህፃን የሆነ ሉሃና ማባበል ሰልችቶኛል እያለ ለሚራ ሳወራ ሰማሁኝ። ኧረ እባክህ አድናን እንደዚህ ያለ? አዎ ኧረ ብዙ ነገር እያለ ነበረ። እኔ እኮ መልካም ሰው መስሎኝ የእሱን ቃል እያከበርኩ የእውነት አንቺን የሚያፈቅርሽ መስሎኝ ምናምን ብሎ ነገራት ማለት ነው ሉሃና። እንደዛ አለ? እውነትን ነው? ውሸታም ሆነ አለችው ማለት ነው ሉሃና። ኧረ እባክሽ ብሏን እሰይ እንኳን ማለት እንደውም ጨማምሮ ይብል አሁን ከዚህ ውጣልኝ ብላ ነው ያስወጣችው ማለት ነው። እሱም ኩስስ ብሎ ነው የወጣው፣ ምክንያቱም ውሸቱን ነው ሲጀመር ምንም ነገር አልሰማም። አውቆ ነው በቃ አድናንና ሉሃና ከተጣሉ እኔም በመሀል ገብቼ ነገሩን ማጋገል አለብኝ፣ እንዲለያዩ ማድረግ አለብኝ ብሎ አስቦ ነው ይሄን ነገር ያደረገው። ግን ሮቤል አልተሳካለትም። ምክንያቱም ከዚህ በፊት ሉሃና ብዙ ጊዜ ሸውዳቷል ሮቤል ማለት ነው። እውነት እስኪመስል ድረስ አድናን አደበደበኝ ምናምን ብሎ በጣም በቃ እውነት የሚመስል ውሸት ሰርቶ አሳይቷት ስለነበረ በቃ ሮቤል ውሸታም ነው። ሁለታቸው ሚራና ሮቤል የተረገሙ ውሸታም ናቸው ብላ ስላመነች፣ ግን ቢሆንም አሁን እየመጡ የሚነግሯን ነገር አእምሯን ይነካዋል ማለት ነው። በተለይ ሚራ አድናን በመጀመሪያ ሉሃና በቃ ተቀይማኛለች ብሎ ሄዶ ስጦታ ገዝቶላት መጣ ማለት ነው። ሚራን አልነበረችም እና አምጥቶ የሉሃናዬ ይቅርታ አድርግልኝ፣ ያደረኩት ነገር እኔ ጥፋተኛው፣ ስለዚህ ይቅርታ ብሎ ስጦታውን ተቀባይ ስላት አይ አልቀበልም፣ የኔና ያንተ ነገር ከዚህ ላይ አብቅቶለታል፣ ስለዚህ ይቅርታ ብላ ነው ትታው የሄደችው ማለት ነው አድናን እንግዲህ እሷ ትታው ስትሄድ በጣም ተናዶ ወደ ክፍሉ ይሄዳል። ከክፍሉ ሲሄድ ደግሞ ሚራ አለች እና ሚራ መጣ፣ ይሄ ስጦታ ለኔ ነው የገዛኸው? ወይኔ ከስንት ጊዜ በኋላ ስጦታ ገዛልኝ፣ አትለፍለፊ እባክሽ፣ ስጦታው ላንቺ አይደለም ብቻ ለሉሃና ልትል ባልሆነ እና ለሮቤል ነው። አይመለከትም ሲጀምር፣ በማይገባሽ ነገር ገብተሽ አትፈትፍች፣
እንዲህ ለምንድን ነው የማያገባኝ? ቆይ ስጦታ ለምንድን ነው የማሰጠኝ? እኔ እኮ የልጅ እናት ነኝ። ይህ ስጦታ ለማን እንደሚገባ ታውቅም እንዴ? እባክሽ ወደዛ። እኔ የገዛው ሰው እኔ ለማን እንደሚገባ ማውቀው። ስለዚህ አንቺ አይመለከትሽም። በቃ እኔ የልጅ እናት አይደለሁ። ስለዚህ እኔ የሚያምረኛን ስጦታ ስጠኝ ስትለው እሺ ምን ልስጥሽ? አንተ ደስ ያለን ስጠኝ፣ ለአንቺም ሰጠች ጥይት ነው ብሎ ትቷት ሄደ ማለት ነው አድናን ከሄደ በኋላ ሚራ ተንኮሏ ለሉሃና የተገዛውን ሹራብ አውጥታ ለበሰችው ማለት ነው። ወይኔ እንዴት ነው የሚያምረው ምናምን ብላ ለበሰችው እና ወደ ሉሃና ክፍል ሄደች። እንግዲህ ያን ነገር የምታደርገው ሉሃናን ለማናደድ ነው። ከዛን ሂጅት አለች እና ሉሃናዬ እንዴት ነው ልብሱ ያምራል አይደል? ሜራ እባክሽን ከዚህ ክፍል ውጭልኝ ስትላት እንዴ ልብሱንማ ማየት አለብሽ፣ ከስንት ጊዜ በኋላ አድናን ስጦታ ገዛልኝ ምናምን እያለች ውሸቷን ነገረቻት ማለት ነው። አሁን ሉሃና የመሰላት እውነትም አድናን ሉሃና እምቢ ስትል ለሚራ የሰጣት መስሎታል። ግን እሷ ሳታስፈቅድ ነው ሆን ብላ ሉሃናን ለማናደድ ብላ ነው ለብሳ የሄደችው ማለት ነው። እሺ ሀሪፍ ነው ውጭልኝ ስትላት እሺ በቃ እንደውም አድናን እንዴት ምርጫ እንደሚችል አየሽው አይደል? በጣም ነው የሚያምረው ምናምን ብላ ትታት ሄደች ማለት ነው። ልክ እሷ ስትወጣ አድናን ደግሞ እንዴ አንቺ ማን ልበሽ ብሎሽ ነው? ቆይ ማን አስፈቅደሽ ነው የነበርሽው? እንዴ አድናንዬ በባልና በሚስት እኮ ያንቺ የኔ የሚባል ነገር የለም። ደግሞ የምን ፍቃድ ነው የምትለው? ምን አይነት ሴት ብለሽ ሁለተኛ እንደዚህ አይነት ሳታስፈቅጂን ያመጣሁትን እቃ አንስተሽ እንዳትለብሽ። ሲጀመር እኔና አንቺ ባልና ሚስት አይደለንም በማለት አድናንም አንቋሻትኝ ወደ ሉሃና ክፍል ሊሄድ ነበረ። እንደውም እኮ ለሉሃና ሄጄ ነገርኳትኝ ሉሃና ብታይ ምርጫን እንዴት እንደወደደችው ብላ ውሸቷን ለአድናን ነገረችው ማለት ነው። እንግዲህ የሚራና የሮቤል ተንኮል ማለቂያ የለውም። እንደዚህ እያሉ አድናንና ሉሃናን እያጣሏቸው ይገኛሉ ማለት ነው። እንደውም ከዚህ ቤት ያላስወጣሁት እኮ ሮቤል ላንቺ ብዬ ነው፣ እዚህ ያሉት ላንቺ ብዬ ነው እና ደግሞ ሳራ እና እዚህ ያሉትን ሳራ እንዳገኝ አይደለ? አዎ እንደዛ ነው። ግን እኮ እኔም እየፈለግኳት ነው። ግን አንተ እስካሁን ድረስ አላገኛትም እንዴ? ሉሃና እየቻልኩትን እየፈለግኳት ነው። በቃ አልፈልግም ብላ ነው ትታው የሄደችው አድናንም ማለት ነው። የእናንተ ነገር አውቅቶለታል ብላ ማለት ነው። ከዚህ በፊት እንግዲህ ሮቤል እና ሚራ እየሰሩትን ስራ ታውቃለች፣ ምን ያህል ተንኮለኞች እንደሆኑ፣ ምን ያህል ክፉ ስራ እንደሚሰሩ በደንብ አድርጋ እያወቀች ግን ውሸት ራሱ ቢሆን ሰዎች የሆነ ነገር ሲነግሯቸው በቃ አእምሯቸው ላይ እንዲቀመጥ ያደርጋሉ ማለት ነው። እነዚያ ሰዎች የተናገሩት ነገር እውነት ነው በቃ ብላችሁ እስክትቀበሉ ድረስ ነው አሁን ሉሃናን ያሳምኗት ማለት ነው። በጣም ውሸታሞች እንደሆኑ እያወቀች ግን በቃ አምናቸዋለች ማለት ነው። የተናገሯት ነገር በቃ አሁን አድናን ሄዶ እንዴት ነሽ ሉሃናዬ ስጦታውን ላምጣልሽ ወይ የቅዱን ስጦታ አምጣልኝ ነው እንጂ አለችው። እሷ የመሰላት እንግዲህ እውነትም የእሷ እምቢ ስትለው ወስዶ ለሚራ የሰጣት መስሏት ማለት ነው። አድናንም እንግዲህ ሚራ በራሷ አንስታ እንደለበሰችው ስለሚያውቅ ወይ በቃ ሉሃናዬ ከዛ የተሻለ ስጦታ ላምጣልሽ ችግር የለውም ሲላት፣ አይ ችግር የለውም እኔ ሌላ ማምጣት አይጠበቅብህም፣ የቅዱምን ስጦታ አምጣው ወይ ደግሞ አንተ ያለበትን ቦታ ንገረኝና እኔ ራሴ ሄጄ አመጣዋለሁ ስትለው፣ አይ በቃ ተዋት ትጨነቅ፣ ሲጀመር እኔም ቢስል ለዛች ሚራ ሰታት ነው አይደለ ስትለው፣ አረ ሲጀመር እኮ እሷ ራሷን አንስታ የለበሰችው እኔን አላስፈቀደችኝም፣ በቃ ወጣልኝ አልፈልግም፣ አሁን ራሴን አሞኛል ነው ያለችው። አሁን እንግዲህ ሉሃና ምን እያደረገች ነው? ሚራን እያመነቻት ነው። ሚራ እንግዲህ ያን ነገር ያደረገችው እሷን ለማናደድ ለማቃጠል ብላ ነው እንጂ እውነትም አድናን ስጦታውን ሰጥቷት አይደለም ማለት ነው። ሉሃና ግን ይህን ነገር አምናለች። እንግዲህ ሚራ የምታደርገው ነገር እውነተኛ ነገር ነው የሚመስለው። ልክ ሉሃናን ስታያት ከአድናን ጋር አብረው እንደነበሩ ያስመሰለች ማለት ነው። አድናንም ነግቶባታል። ይህን ተንኮል ያደረግሽው ሆን ብለሽ ሉሃናን ለማናደድ ነው አይደለም ሲላትም፣ አረ በፍጹም እኔ እንደዛ አላደረኩም፣ ግን ሮቤልን ሂዶ እንደዚህ ያሉኝ እኮ እነዚህ የሚሉኝ ሁሉ በሙሉ እውነት ነው ወይ ስትለው፣ ሂዶ ሮቤልን ያነቀው ምንድን ነው ያለ ሉሃና እያለው ነበረ። እባክህ ምንም አላልኳትም ብሎት አንዴ መቶት ነው የወጣው አድናን ከሄደ በኋላ እንግዲህ ሉሃና የሆነ ሚራ ማለት ነው የሆነ ተንኮል እንስራ ብላ ከሮቤል ጋር ልክ ከአድናን ጋር እንደሆነች አስመስላ የአድናን ጃኬት አስለብሳው ምናምን ከዛ የሆነ ወሬ ምናምን እያወሩ የእውነትም እንዲመስል አድርገው ሉሃናን ለማስቀናት ማለት ነው። እንደዛ እያደረጉን ነበር ያለቀው በክፍል 44። በክፍል 45 እስከምንገናኝ ድረስ ቸር ሰንብቱ።